ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት መጽሐፋቸው ኢትዮጵያ ከለምለም የደን ሀገርነት ወደ አየር ንብረት ለውጥ ተጋላጭነት መውረዷን በከፍተኛ ቁጭት እንዲህ ሲሉ ገልጸውታል። ኢትዮጵያ በደን የተሸፈነች ሀገር ነበረች። ከተራሮቿ የሚወርዱት ወንዞችና በአመት ውስጥ በተመጣጣኝ የምታገኘው ዝናብ ከምቹ መልክዓ ምድራዊ አቀማመጧ ጋር ተደምሮ የደን ሀገር አድርጓት ነበር። በሂደት ግን በህዝብ ብዛት መጨመር፣ የደን ውጤቶችን ለልዩ ልዩ አገልግሎቶች በመጠቀምና በመሳሰሉት ምክንያቶች የደን መጠኑ ተመናመነ። በዚህ የተነሳ በአየር ንብረት ለውጥ ምክንያት እየደረሰ ያለውን ተጽዕኖ ለመቋቋምና የማይበገር አረንጓዴ ኢኮኖሚ ለመገንባት ከኮንፈረንስና ከመፈክር ያለፈ ተግባራዊ ምላሽ ይፈልጋል። ታዲያ ኢትዮጵያም በጠቅላይ ሚኒስትር አብይ አህመድ አነሳሽነት የአረንጓዴ አሻራ መርሃ ግብርን ተግባራዊ ምላሽ በማድረግ በ2011 ዓ.ም ሀብላ ጀመረች። መርሃ ግብሩ ከተጀመረበት አመት አንስቶ በቢሊዮኖች የሚቆጠሩ ችግኞችን ሚሊዮናት ኢትዮጵያውያን ተክለዋል። በ2011 ዓ.ም 4.7 ቢሊዮን ችግኞች ተተክለዋል። በ2012 ዓ.ም ደግሞ 5.9 ቢሊዮን ችግኞች ተተክለዋል። እንዲሁም በ2013 ዓ.ም 6.8 ቢሊዮን ችግኞች ተተክለዋል። በ2014 7.2 ቢሊዮን ችግኞች ተተክለዋል። 2015 ላይ ደግሞ 7.5 ቢሊዮን ችግኞች በኢትዮጵያውያን መተከል ችለዋል። በ2016 እንዲሁ 7.5 ቢሊዮን ችግኞች ተተክለዋል። በ2017 ዓ.ም ደግሞ 8 ቢሊዮን ችግኞች ተተክለዋል። በዘንድሮ ማለትም በ2018 ዓ.ም ደግሞ 8.5 ቢሊዮን ችግኞችን ለመትከል ታቅዷል። በዘንድሮ አረንጓዴ አሻራ መርሃ ግብር በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል የቀሩት 4 ቀናት ብቻ ናቸው። እርሶስ አረንጓዴ አሻራዎትን በማኖር ለመጪው ትውልድ አረንጓዴ ወርቅ ለማውረስ ተዘጋጅተዋል? ሀሳቡን ያጋሩ። ተስፋን እንትከል። የፋና ዲጂታል ቤተሰብ ይሁኑ።